ቅዱስ ላይ ዘፍጥረት 2 ምንድነው ያለው? ገነትን አዘጋጅቶ ሰጣቸውና ጠብቁ ተንከባከቡ ነው። አሁን ሰዎች ለጋብቻ ሲገቡ ጋብቻ የሚጠበቅ እንክብካቤ የሚፈልግ ተቋም መሆኑን አውቃችሁ ይሆን የምትገቡት? ሁልጊዜ በጋብቻ ውስጥ ምቾት የለም። ልክ እዛ ጋር አይታችሁ እንደሆነ ገነት እባቡ እንደመጣ ወደ ትዳር የሚመጡ ክፉ ነገሮች አሉ። እነዚህን ክፉ ነገሮች እንዴት ትጠብቃላችሁ? ሁሌ መልካም መስሏችሁ ወደ ትዳር ነው የምትገቡት? ይህ የጥበብ ጎጆ የተሰኘው ፕሮግራም ነው። በዚህ ፕሮግራም ማህበራዊ ነክ ጉዳዮችን፣ ቤተሰብ ነክ ጉዳዮችን እንዲሁም ማህበረሰባችንን ይጠቅማል የምንላቸውን የግል ታሪኮችና ሌሎች ታሪኮችን ይዘን የምንቀርብበት ፕሮግራም ነው። አብራችሁን እንድትቆዩ እየጋበዝኳችሁ የዚህ ፕሮግራም አዘጋጅና አቅራቢ መምህር፣ የማህበረሰብ ስነ ልቦና ባለሙያና እንዲሁም የጋብቻ አማካሪ ታደለች ነጋ ነኝ። አብራችሁን እንድትቆዩ እየጋበዝኳችሁ ይህንን ፕሮግራም ሰብስክራይብ፣ ላይክ እና ሼር ማድረግን ሳትዘነጉ አብራችሁ እንድትቆዩ እጋብዛችኋለሁ። ዛሬ ይዤላችሁ የቀረብኩት ፕሮግራም ከጋብቻ በፊት ወጣቶች ወይም ለማግባት የተዘጋጁ ጥንዶች ያላቸው ግምት፣ ስለ ጋብቻ ያላቸው ግምት ምንድን ነው በሚል ነው። እና እንግዲህ ብዙ ጊዜ አብሮ መሆን መጋባት ደስ የሚል ሴርሞኒ ነው። ግን ከዚህ ከስነ ስርዓቱ ወይም ከዝግጅቱ በፊት ጥንዶቹ ከጋብቻ ምን ይጠብቃሉ? ጋብቻ ምንድን ነው? ምናልባት ፊልም ላይ የምናያቸው ይሄ ሮማንቲክ የሆኑ ታሪኮች ሆነው እንደዛ ገምተው የሚመጡ ሰዎች እንዳይሆኑ በመጽሐፍ ቅዱስ ላይ ዘፍጥረት 2 ምንድነው ያለው? ገነትን አዘጋጅቶ ሰጣቸውና ጠብቁ ተንከባከቡ ነው። አሁንም ሰዎች ወደ ጋብቻ ሲገቡ ጋብቻ የሚጠበቅ እንክብካቤ የሚፈልግ ተቋም መሆኑን አውቃችሁ ይሆን የምትገቡት? ሁል ጊዜ በጋብቻ ውስጥ ምቾት የለም። ልክ እዛ ጋር አይታችሁ እንደሆነ ገነት እባቡ እንደመጣ ወደ ትዳር የሚመጡ ክፉ ነገሮች አሉ። እነዚህን ክፉ ነገሮች እንዴት ትጠብቃላችሁ? ሁሌ መልካም መስሏችሁ ወደ ትዳር ነው የምትገቡት? በትዳር ውስጥ ደስታ አለ፣ ሀዘን አለ፣ ማግኘት አለ፣ ማጣት አለ፣ መታመም አለ፣ ጤንነት አለ። እነዚህ ነገሮች ከፊት እንደሚጠብቋችሁ በእነዚህ ውጣ ውረዶች ሁሉ አብራችሁ ልትዘልቁ አስባችሁ ነው የምትመጡት ወይስ ለምን? አብዛኛውን ጊዜ ወደ ጋብቻ ሲመጣ አንደኛው ወገን የተሻለ ሀብት ይኖረዋል፣ አቅም ይኖረውና በሀብቱና በአቅሙ የሚያስተዳድራትን ሴት የመምረጥ አቅም አለው። ሴቷስ ግን ገንዘቡን አይታ ነው የገባችው? ሀብቱን አይታ ነው የገባችው? ወይስ ከዚያ ሰው ጋር ተያይዛ እድሜ ልኳን አብራ ለመዝለቅ፣ አብረው ደስ ብሏቸው ለመኖር፣ ጓደኛሞች አብረው አንድ ፓርትነር ሆነው ለመዝለቅ ነው የሚገቡት? ወይስ የጠበቁት ነገር ምንድን ነው? ይሄ እንግዲህ ቀድሞ ከጋብቻ በፊት ነው። ከጋብቻ ምንድን ነው የምትጠብቁት የሚለውን ርዕስ እንድናነሳ ያደረገን ይሄ ነው። ደስ ይላል። ስለ ጋብቻ ሲነሳ አሁን ላይ በየሶሻል ሚዲያ የሚለቀቁ የሰርግ ሴርሞኒዎች ያምራሉ፣ ቬሎቹ በጣም ያምራሉ፣ ዲኮሬሽኑ ሁሉ ያምራል። ይሄ አትራክት ያደርጋል። ነገር ግን ጋብቻ ከዚህ ያለፈ ነው። ይሄ ለሰዎች ታይታ ወይም ደግሞ ያንን ፕሮግራም ጥሩ ለማድረግ የተዘጋጀ ነገር ነው። ግን ወደ ዋናው ስንገባ ከጋብቻ የምንጠብቀው ምንድን ነው? ሁል ጊዜ እየተፋቀሩ መኖር ሁል ጊዜ ምቾት ነው? አይደለም። ጋብቻ ትልቅ ትምህርት ቤት ነው። ልትማሩ ዘመናችሁን ሙሉ ተምራችሁት የማትጨርሱት ተቋም ነው። ልክ ተማሪ ትምህርት ቤት ገብቶ የሚማረውን ትምህርት ሲፈተን ተዘጋጅቶ ራሱን ካዘጋጀ እንደሚያልፍ ለጥሩ ቦታ እንደሚበቃ በየስቴፑ በየዘመኑ በየእድሜው ልዩነት የተዘጋጀ ልዩ ልዩ ፈተናዎች አሉ። እነዚህን ፈተናዎች እያለፉ የሚኖርበት ተቋም ነው። ይህ ደግሞ እግዚአብሔርን በመፍራት እግዚአብሔር በጋብቻ ላይ ያለውን ፕሮግራም በማወቅ እርስ በርስ በመተጋገዝ በፍቅር የሚካሄድበት ተቋም ነው። ይህ ተቋም ታዲያ ብዙ ጊዜ ሀብት ያለው ቅድም እንዳነሳሁት ሀብቱን ያሳያል። ሌላው ልጅ ለመውለድ ብቻ የሚገቡ ሰዎች አሉ። ጋብቻ ውስጥ ልጅ ለማግኘት ልጅ ስለፈለጉ አይገኝም። ልጅ አለማግኘት ሊኖር ይችላል። ስለዚህ ልጅ ብሎ የመጣ ሰው፣ ልጅን ከጋብቻ ጠብቆ የመጣ ሰው ልጅ መውለድ ባልተቻለ ጊዜ ያንን ጋብቻ ያፈርሰዋል። ለምን? ጋብቻውን በልጅ ላይ ነው የመሰረተው። ስለዚህ ልጅ ብሎ ጋብቻ አይጀመርም። ጋብቻ በአንድነት የእግዚአብሔርን ፕሮግራም ለማስቀጠል ተብሎ የሚጀመር ተቋም ነው። ሌላው ስጋዊ ፍላጎትን ለማሟላት የስጋዊ ፍላጎትን ወይም ሴክሹዋል ኒድን ለማሟላት ብቻ ትዳር ውስጥ መግባት ይሄ እጅግ አደገኛ ነው።
በዚህ ብቻ አይደለም፣ በህይወት ዘመን ውስጥ ይህ ፍላጎት በተለያየ መንገድ ሊቋረጥ ይችላል። የጤንነት መጓደል፣ የተለያዩ ስትረሶች ይህንን ፍላጎት ሊያጠፉ ይችላሉ። ያኔ ትኩረት ተደርገው ወደ ጋብቻ የተገባው ይሄ ወሲባዊ ፍላጎት ከሆነ ያ ወሲባዊ ፍላጎት በተጓደለ ጊዜ ምን ይሆናል? ጋብቻው ይቋረጣል። ስለዚህ ከጋብቻ በፊት የምንገባባቸውን ምክንያቶች ጠንቅቀን ማወቅ አለብን ማለት ነው። ከጋብቻ በፊት የምንገባው አብረን ተጋግዘን በከፍታም በዝቅታም ሳንለይ ተያይዘን እንዘልቃለን፣ አብረን እንሆናለን። ሁሌ ደግሞ በህይወታችን እንማራለን፣ ይቅርታ እንባባላለን። የምናገባው ሰው ነው። ሰው ደግሞ የሚያጠፋ ፍጥረት ነው፣ የሚሳሳት ፍጥረት ነው። አንዳንድ ጊዜ የምንስለው ስዕል፣ ሴቷ ለባሏ ያላት ስዕል ልዩ ስዕል፣ ወንድም ለሚስቱ ያለው ስዕል ልዩ ስዕል ይሆንና ያ ኤክስፔክት ያደረገው የጠበቀው ስዕል በተጓደለ ጊዜ ለፍቺ። ስለዚህ ስዕላችንን ማሳመር ነው። ሰው ነው የምናገባው፣ ሰው ይሳሳታል። ስለዚህ በስህተት ጊዜ ይቅር ለመባባል ጠብቀን መግባት አለብን። ያ ትዳርን ያስቀጥላል። መተሳሰብ ትዳርን ያስቀጥላል። ራስ ወዳድነት ግን ትዳርን አያስቀጥልም። ስለዚህ የምትጠብቁት ምንድን ነው? እርስ በርስ አንድ አካል ሆናችሁ ሁለቱም አንድ አካል ይሆናሉ ነው የሚለው። አንድ አካል በመሆን በመተሳሰብ በጋራ በመመካከር በመተጋገዝ አብረን የምንዘልቀው ተቋም ነው ብላችሁ ነው የምትገቡት። ካልሆነ ግን በስህተት ግምት ወደ ትዳር መግባት ትዳሩ ሳይጸና በአጭር ጊዜ ውስጥ እንዲቋረጥ ያደርጋል። የምታገቡት ሰው ያ ሰው ነው። ለምሳሌ አሜሪካንን ካናዳን ኤክስፔክት አድርጋችሁ እዛ ሀገር ለመሄድ ብላችሁ የምታገቡት ባል ልክ ካናዳ ወይም አሜሪካን ስትደርሱ ሰውየውን ትረሱታላችሁ። ለምን? የፈለጋችሁት አገሩ ነዋ። ስለዚህ የምትጠብቁት ከጋብቻ የምትጠብቁት ምንድን ነው እንግዲህ። ስለዚህ ከጋብቻ አብሮ ለመዝለቅ በፍቅር በተፈጥሮ ወንድና ሴት ከሆኑ ሁለት ካፕሎች አብረው በህይወታቸው አብረው ለመማር ትምህርት ቤት ነው። እኔ አሁን የ27ኛ ዓመት ተማሪ ነኝ። እስካሁን እማራለሁ፣ ማብቂያ የለውም። እስከ ህይወት ፍጻሜም እየተማርን ነው የምንዘልቀው። ግን ሰው ራሱን ለመማር ዝግጁ ካደረገ የመዝለቅ አቅሙ ከፍተኛ ነው። ወደፊት የመሄድ አቅሙ ከፍተኛ ነው። ራስን ማዘጋጀት፣ ለመማር ራስን ማዘጋጀት፣ ይቅርታ ለማድረግ ራስን ማዘጋጀት፣ እለት እለት ለማወቅ ራስን ማዘጋጀት ያስፈልጋል እንጂ ለምን ትክክል የሆነ ሰው የለም። ሰው ሁሉ በስህተት ውስጥ የሚያልፍ ፍጥረት ነው። ስለዚህ ከስህተት መማር ነው። በእርግጥ ከስህተት አለመማር ደግሞ እጅግ አደገኛ ነገር ነው። ሰዎች ያጠፋሉ። ከስህተታቸው የማይማሩ ሰዎች ግን አሁንም ትዳራቸው እንዲዘልቅ ስለማያደርጉ በትዳር ውስጥ መማር፣ ስህተትን ማወቅ፣ ስህተትን ማረም ወደፊት ያስቀጥላል። ስለዚህ ወጣቶች ወደ ትዳር ከመግባታችሁ በፊት ኤክስፔክት የምትጠብቁት ምቾት ብቻ ከሆነ አሁንም ስህተት ነው። ወይም ትክክል የሆነ ሰው ትክክል የሆኑ ካፕሎች የሉም። ግን የሚማሩ ይቅርታ የሚያደርጉ ጥንዶች ይኖራሉ። ብዙ ቤቶች አይታችሁ እንደሆነ ሰዎች አብረው ረጅም ዓመት ሲኖሩ ችግር ያልተፈጠረ ይመስላል። ብዙ ችግሮች ይፈጠራሉ። እነዚህን ችግሮች ግን በማስተካከል በመነጋገር ይቅርታ በመደራረግ ነው ሰው የሚዘልቀው። አንዳንድ ጊዜ ልደቴን አላከበረልኝም ተባብለው የተፋቱ ጥንዶች አሉ። ልደቴን አላከበረልኝም። እስቲ ትዳር በልደት የሚተካ ነው? ልደት እኮ ሲምፕል የሆነ ነገር ነው። ይሄ ተቋም ግን ትልቅ ነገር ነው። ስለዚህ እይታችን ለዚህ ትዳር ያለን እይታ ከመግባታችሁ በፊት ወደ ትዳር ዘልቃችሁ ከመምጣታችሁ በፊት ውጭ ያላችሁ ይሄንን ጠንቅቃችሁ ማወቅ ያለባችሁ። ግን ይሄንን ጠንቅቆ ያወቁ ጥንዶች በእውነት ሮማንቲክ ማድረግ ይችላሉ ላይፋቸውን። ይቅር በመባባል በመተው ብዙ ትልልቅ ኢሾዎች ሲፈጠሩ ይቅር እየተባባሉ መዝለቅ ይችላሉ። እና ውሸት ሳይኖር በእውነት ላይ ተመርኩዞ ህይወትን መምራት ትዳርን ቆንጆ ያደርጋል። ስለዚህ ሁል ጊዜ ጥበቃችን ሁለታችንም ሰራተኞች እንደሆናችሁ ወንዱም ሴቷም በዚህ ትዳር ውስጥ ሰራተኞች ናችሁ። ስራ ፈት የለውም። ግን አንድ ላይ ብቻ ጫና የሚደረግ ከሆነ አሁንም አንደኛው ወገን ቁጭ ብሎ እየተዝናና ሊኖር አስቦ ሌላው ላይ ብቻ ጫና የኑሮ ጫና አድርጎ የሚመጣ ሰው ይሄ ስህተት አለው። ስለዚህ አብራችሁ ተያይዛችሁ ልትሰሩ አብሮ ለመዝለቅ ለመታገል ለማሸነፍ የሚሰራ ተቋም ነው። ስራ ነው። ትዳር ስራ ነው እንጂ ምቾታ አይደለም።
ስለዚህ ይሄንን እይታችሁን ግምታችሁን እንድታስተካክሉ ትዳርን ሰው ለወሲባዊ ስሜት ብቻ ብሎ አያገባም። ለሀብት ብሎ ወደ ትዳር ሰው አይገባም። ልጅ ለመውለድም ብቻ ብሎ ሰው ወደ ትዳር አይገባም። ወደ ትዳር የሚገባው በመተሳሰብ ለመኖር በመተሳሰብ የሚኖሩ ሰዎች የእግዚአብሔርን ፈቃድ አብረው ሊከውኑ የገቡ ሰዎች እነኚህ በረከቶች ናቸው፣ የሚከተሉ በረከቶች ናቸው፣ ከእግዚአብሔር የሚሰጡ በረከቶች ናቸው። ባይሆንም እንኳን አይደንቃቸውም፣ ባይወልዱ አይደንቃቸውም። ለምን? መጀመሪያውኑ ፕሮግራማቸውን ያውቃሉ። ሀብት ባይኖራቸው የፈለጉት ነገር ባይሆን ይታገላሉ እንጂ ለመለያየት አይወስኑም። ስለዚህ እይታን ማስተካከል ነው። ወደ ትዳር ከመግባት በፊት ትዳር አብሮ የሚዘለቅ ነው። አብሮ ሲዘለቅ ሁለቱ ሰዎች ናቸው እንጂ ሌላው ነገር አይደለም ፎከስ የሚደረግበት። ትኩረት ማድረግ ያለባችሁ እሱ በሷ ላይ እሷን በሱ ላይ ትኩረት አድርጋችሁ አብራችሁ በጋራ ለመኖር አብራችሁ ለመስራት አብራችሁ ለመዝለቅ ተሳስባችሁ ከገባችሁ በእውነት ሪሌሽንሺፓችሁ እያማረ ለውጥ እያሳየ ይመጣል። እያደገ ነው ትዳር የሚመጣው እንጂ አንድ ቦታ ላይ አይቆምም። ይለወጣል፣ እድገትን ያሳያል፣ ያድጋል፣ በብዙ ነገር ያድጋል። ስትጋቡ ልጆች የነበራችሁ እያደጋችሁ ለሌሎች ሰዎች መካሪዎች እየሆናችሁ ልጆቻችሁን የምትድሩ ለሆነ ክብር የምትበቁ ትሆናላችሁና መጀመሪያ ግን እይታን ማስተካከል ጥሩ ነው። ስለዚህ ከጋብቻ በፊት በትኩረት በጋብቻው ላይ በምትጋቡ ጥንዶች እርስ በርስ ትኩረት አድርጋችሁ ጥሩ ግንኙነት፣ ጥሩ ጓደኝነት፣ ጥሩ አብሮ መሆንን አስቀድማችሁ ሌላውን በማስከተል ብትገቡ ትዳራችሁ ዘለቄታ ያለው ይሆናል። ስለዚህ የዛሬው ፕሮግራም በዚህ ላይ ያበቃል። ይህንን ፕሮግራም አሁንም ሰብስክራይብ፣ ላይክ እና ሼርን ማድረግን ሳትዘነጉ ለሌሎች እንዲዳረስ አድርጎ በሚቀጥለው እስከምንገናኝ ደህና ቆዩ።